ሕፃን ተወለደ ወንድ ልጅ ተሰጠን ጨለማን ገፎ ብርሃን ሊሰጠን ወርቅ ጣኑ ከርቤ ይደርደር ለክብሩ ንጉሥ ስለሆነ በሰማይ በምድሩ የጌታን መወለድ ለማብሰር ሰብአ ሰገል በብርሃን እየተመሩ እንደሄዱት ሁሉ ከተደበቅንበት የምንወጣበት የተሸፈነውን የምናይበት ከደከሙት ጎን የምንቆምበት ለጋስና ሰጪ እጆች እየተዘረጉ አብሮነታችን ልክ እንደ ሁል ጊዜው ጎልቶ እየፈካ የሚሄድበት ብርሃናችንን የምናካፍልበት ይሁን እያልን በብርሃን ኤቲኤም ካርድ በመጠቀም የበዓል ግብይቶን ይፈጽሙ። እንዲሁም በብርሃን ሞባይል ባንኪንግ 881 በመጠቀም ግብይቶን ቀላል ያድርጉ። ከብርሃን ባንክ ጋር የሚሰሩትን የገንዘብ አስተላላፊ ድርጅቶች በመጠቀም ለበዓሉ ለወዳጅ ዘመዶ ስጦታ ይላኩ፣ ይቀበሉ። መልካም በዓል። ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን። ሕፃን ተወለደ ወንድ ልጅ ተሰጠን ጨለማን ገፎ ብርሃን ሊሰጠን ወርቅ ጣኑ ከርቤ ይደርደር ለክብሩ ንጉሥ ስለሆነ በሰማይ በምድሩ የጌታን መወለድ ለማብሰር ሰብአ ሰገል በብርሃን እየተመሩ እንደሄዱት ሁሉ ከተደበቅንበት የምንወጣበት የተሸፈነውን የምናይበት ከደከሙት ጎን የምንቆምበት ለጋስና ሰጪ እጆች እየተዘረጉ አብሮነታችን ልክ እንደ ሁል ጊዜው ጎልቶ እየፈካ የሚሄድበት ብርሃናችንን የምናካፍልበት ይሁን እያልን በብርሃን ኤቲኤም ካርድ በመጠቀም የበዓል ግብይቶን ይፈጽሙ። እንዲሁም በብርሃን ሞባይል ባንኪንግ 881 በመጠቀም ግብይቶን ቀላል ያድርጉ። ከብርሃን ባንክ ጋር የሚሰሩትን የገንዘብ አስተላላፊ ድርጅቶች በመጠቀም ለበዓሉ ለወዳጅ ዘመዶ ስጦታ ይላኩ፣ ይቀበሉ። መልካም በዓል። ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። ዛሬ ምሽት ማንቸስተር ዩናይትድ ከወልቭስ ጋር ጨዋታውን ያደርጋል። ይህንን ጉዳይ እንመልከተው። በማንቸስተር ዩናይትድ ብዙ ነጥቦች የተነሱ ይገኛሉ። የአሰልጣኙ የሲስተም መቀየር፣ እንደዚሁም ሌሎች ጉዳዮች እናንሳ። ልክ ነው። ትላንትና ጥቂት ስናነሳ ነበር የሲስተም ለውጥን በተመለከተ። ግን ለዩናይትድ በእኔ ግምት አሁን ይሄ በጣም ወሳኝ ጨዋታ ነው። ምክንያቱም ያው የቻምፒየንስ ሊግ ቦታ ላይ ከሶስቱ ቡድኖች በስተቀር ማንም ኮንሲስተንት ቡድን የለም ከአርሰናል፣ ሲቲ እና ከአስቶን ቪላ በስተቀር። ሊቨርፑል ያለፉትን 3 ጨዋታዎች አሸንፏል በተከታታይ። ቼልሲ ግን ካለፉት 5 ጨዋታዎች አንዱን ብቻ ነው ያሸነፈው እና ዩናይትድ ይህንን ጨዋታ ማሸነፍ የሚችል ከሆነ መጠነኛ ሞመንተም ይሆናል። አሁን የዩናይትድ ችግር እንደዚህ ነው። 3 ጨዋታ እንኳን በተከታታይ አላሸነፈም ነው አይደል? በዚህ ወደ ነው 3 ጨዋታ አሸንፏል። አንዴ እርግጠኛ አይደለሁም፣ ግን ተከታታይ ጨዋታ የማሸነፍ ችግር አለበት እና በዚህ ጊዜ ውስጥ ከወልቭስ የተሻለ ባላጋራ ልታገኝ አትችልም። ለአንዳንድ ቡድኖች እንግዳ ፈተና ሲሰጣቸው አይቻለሁ። ለሊቨርፑል በቀደም፣ ከዛ በፊት ለአርሰናል ግን በጠቅላላው 2 ነጥብ ብቻ የያዘ 39 ጎሎች የተቆጠሩበት በርቀት የሊጉ መጥፎ የተከላካይ መስመር ያለው ነው ወልቭስ። በማንቸስተር ዩናይትድ በኩል ቅድም ስለ አርሰናል ሳነሳ እንዳልኩት ኢምባርጎድ የነበረ አንድ የሩበን አሞሪም ፕሬስ ኮንፈረንስ ሲወጣ አንድ ነገር ተናግሯል። የፎርሜሽንን ጉዳይ በተመለከተ ለዘለቄታው ልንለውጥ እንችላለን ብሏል። ለሰሞኑ ብቻ ሳይሆን ለጥገና ስንል ብቻ ሳይሆን በአፍሪካ ዋንጫው ምክንያት የሄዱ ተጫዋቾችም የተጎዱ ተጫዋቾችም ሲመለሱም ጭምር በባክ 4 እና በባክ 3 መሀል ወይም በባክ 5 በሁለቱም መንገድ እየተጫወትን ልንቀጥል እንችላለን ብሏል። ግን በዚህ መሀል ትላንት ያነሳሁትን ነገር የሚደግፍ አንድ ነገር ተናግሯል። ባክ 4 ፎር ላይፍ ምናምን አላለም። ግን ባክ 4 የማንቸስተር ዩናይትድ ዲፎልት ፎርሜሽን ከዚህ በኋላ ሊሆን ይችላል። ግን ብዙ ጊዜ ምን ይላል መሰለሽ፣ በባክ 3 እንጫወት፣ በባክ 4 እንጫወት፣ በባክ 5 እንጫወት፣ ፕሪንሲፕሎቹ ያው ናቸው። ፕሬስ የምናደርግበት መንገድ፣ የምንከላከልበት፣ የምናጠቃበት መንገድ፣ ትራንዚሽኖች የምናጠቀምበት ደግሞ ትራንዚሽኖች የምንከላከልበት መርሆች ያው ናቸው። ፎርሜሽኑ ምንም ቢሆን ሲስተም ብሎ ነው የሚገልጸው። ግን ፎርሜሽኑ ምንም ቢሆን ያው ነው። ዋናው ነገርም ፎርሜሽኑ አይደለም። ለነገሩ ጓርዲዮላም ፎርሜሽን እንደ ቴሌፎን ነምበር ነው ይል ያን ያህል ወሳኝ አይደለም። ፊክሴትድ አትኑ 4-3-3 4-2-3-1 4-4-2 4-5-1 3-4-3 3-3-4 ምናምን እንደዚህ ነገሮች ላይ ፊክሴትድ አትኑ፣ ግትር አትበሉ። እንደ ቴሌፎን ነምበር ነው እና መጨረሻ ላይ በእግር ኳስ በእርግጥም ጨዋታ ስታይ ይጠፋል 4-3-3 የሚባል ነገር። እያየሽ አንድ ቡድን ሲያጠቃ 4-3-3 የሚባል ስትራክቸር የለም በማጥቃት ጊዜ ኖሮ አይኖርም።
አንድ ቡድን በ5 ሊያጠቃ ይችላል፣ በ4 ሊያጠቃ ይችላል፣ እንደ ጨዋታው ሁኔታ እንደ ጌም ስቴት በ7 ሊያጠቃ ይችላል፣ በ6 ሊያጠቃ ይችላል። ያ በሚሆንበት ጊዜ ፈረሰ ማለት ነው። ቢልድ አፑ ሌላ ነው። ከኋላ 2 ተጫዋቾች ይኖሩታል፣ ከዛ 2 ተጫዋቾች ይኖሩታል፣ ከዛ 6 ሊኖር ይችላል። ብዙ ቡድኖች በ3-2-5 ያጠቃሉ። 4-3-3ም ሊሆን ይችላል፣ 4-4-2ም ሊሆን ይችላል። ያ የአሞሪም አገላለጽ እንደዛ ይመስለኛል። ፎርሜሽን ፍሉድ ነው። በጣም ዲፋይንድ የሚሆነው ፎርሜሽን መቼ መሰለሽ? ቡድን በሚከላከልበት ጊዜ ነው። ያኔ ሼፕ ታያለሽ። በ5 ነው የሚከላከሉት፣ በ4 ነው የሚከላከሉት ለማለት የሆነ እቃ ይታያል ሜዳ ውስጥ። መስመሩ በደንብ ይታያል። ሼፕ የሚታየው ቡድኑ በሚከላከል ኦፍ ዘ ቦል በሚሆንበት ጊዜ ነው። ፕሬስ ደግሞ ሲያደርግ ብዙ ቡድን የግላስነር ፓላስን ጨምሮ ከአሞሪም ጋር ተመሳሳይ ፎርሜሽን ይጠቀማሉ የሚባሉት የፕሪሚየር ሊግ ሌላኛው አሰልጣኝ እሳቸው ናቸው። የእሳቸው ቡድን ለምሳሌ ፕሬስ በሚያደርግበት ጊዜ 4-4-2 ነው የሚሆነው እና እንደዚህ አይነት ፍሉይዲቲ ያለው ፎርሜሽን። ለዛ ነው እሱ ስለ ፕሪንሲፕልስ ኦፍ ፕሌይ ወይም ስለ ጨዋታው መርሆች ማንቸስተር ዩናይትድ ሊጫወት ስለሚፈልግበት መርህ የሚናገረው ግን ኢምፖርታንት ነበር። ምክንያቱም ፎርሜሽን 3-5-2 ምናምን መሆኑ ብቻ አይደለም ያኔ ችግር የነበረው፣ 3-4-3 መሆኑ ብቻ አልነበረም ችግር የነበረው። የሚጠቀማቸው ተጫዋቾች ለምሳሌ በአንዳንድ ጨዋታዎች ላይ 6ቱ ዲፌንሲቭ ማይንድድ ይሆናሉ። 6ቱ አንዳንድ ጊዜ ደግሞ 2 አማካዮች ብቻ ስለሆነ የሚጠቀመው 2ቱ አማካዮች ማንም ቡድን በ2 አማካይ ብቻ አይጫወትም በፕሪሚየር ሊግ። እኔ እንጃ 4-4-2 በ2 ንጹህ የክንፍ ተጫዋቾች መጠቀም ምናምን ከቀረበት ጊዜ ጀምሮ በ2 ንጹህ አማካይ መጠቀም በፕሪሚየር ሊግ አልፎ አልፎ የሚታይ ካልሆነ በስተቀር ብዙ ጊዜ በንጹህ 2 አማካዮች ማንም ቡድን 3 ወይ 4 አማካዮች ነው የሚጠቀመው። ስለዚህ ማንቸስተር ዩናይትድ ሁል ጊዜ አማካይ ክፍል ላይ የቁጥር ብልጫ ይወሰድበታል። ስለዚህ ፎርሜሽን ስንል ስለ ተጫዋቾቹ አይነትም እዛ ቦታ ላይ ስለሚጫወቱ ተጫዋቾች ፕሮፋይልም እያነሳን እንጂ በባክስሪ ለምሳሌ ኮንቴ ተጫውቷል፣ ግን በ2 አማካይ አይደለም የተጫወቱ፣ በ3 ነው የተጫወቱ። ግን እሱ ስለ ፍሉይዲቲ እያነሳ ነበረ። ፎርሜሽን ማለት ግትር ያለ አይደለም፣ ዋናው ፕሪንሲፕሉ ነው ብሎ ግን ተጫዋቾቹ ሲመለሱ አለና ግን በጣም ኢንትረስቲንግ ነገር ተናገረ። ፎርሜሽን ያልቀየርኩት ሚዲያው ሁሉ የድሮ ተጫዋቾች ሚዲያው ትንተና ውስጥ ያሉ ሰዎች ሁሉ ፎርሜሽን መቀየር አለበት እያሉ ስለነበር በዛ ጊዜ ፎርሜሽን ብለውጥ ኖሮ ከውጭ ላለው ጩኸት ጆሮ ሰጠ እና በሙሉ ቁጥጥር ላይ አይደለም አሰልጣኙ ብለው ተጫዋቾቹ በእኔ ላይ ኮንፊደንሳቸውን እንዳያጡ ፈርቼ ነው አለ። በራሳችን ጊዜ ነው ፎርሜሽን መቀየር የፈለግነው፣ በጫና ምክንያት የቀየር እንዲመስል አልፈለግኩም አለ። ትላንትና ሳነሳ የነበረው ፍሮም ፖዚሽን ኦፍ ስትሬንግዝ ነው የፈለገው። ምክንያቱም ወልቭስን አሸነፈ። የሚቀጥለው ጨዋታ ላይ በምንም ፎርሜሽን ቢጫወት በጭንቀት ምክንያት አይደለም፣ ኦልሬዲ አሸንፏል። ቢያንስ የተወሰነ ቀን እነዛ አሉታዊ ጩኸቶች ይጠፋል። የመጀመሪያው አጋማሽ 1-1 ነበር አይደል? 1-1 ጨዋታ አልነበረም፣ 1-1 ነበር እና 90 ደቂቃ ላይ 1-1 ቢሆን እና ቀጥሎ ማለት ከዚህኛው ወልቭስ ጋር አቻ ተለያየ የሚለው ዱም እንዴት ሊሆን እንደሚችል መገመት ትችላለሽ። ከዛ የሚቀጥለው የቦርንመስ ጨዋታ ሲመጣ በባክፎር ቢጫወት መጨረሻ ላይ ፓኒክ አድርጎ ነው በቃ በራሱ ሲስተም ተስፋ ቆርጦ ነው ይባል ነበር። ካሸነፈ በኋላ ነው ግን ያንን ያደረገው እና እቺን ነው ማለት የፈለገው። አሁን እኔ እና ምን አለ አውቅ ነበር አንዳንዶች ተጫዋቾች ለዛኛው ፎርሜሽን እንደማይስማማቸው አውቅ ነበር። እኔ ደግሞ የኔ ጥያቄ ምንድነው እዚህ ጋር አይ ሩበን አሞሪም የምር ግን ወርዝ ማድረግ ያረጋል አንዳንድ ጊዜ በዚህ ሲስተም መጫወት። ምክንያቱም ተጫዋቾች የበለጠ የሚስማማቸው ሲስተም ያኛው ነው ብሎ ካመነ ሎጂካል ታክቲካል ኦፕሽኑ እሱ ከሆነ በ14 ወር በ13 ወር አንዴ መሞከር ይከፋ ነበር ወይ ሁለቴ መከፈል በሚያል የሚዲያውን እንትን ኖይዝ ተተሹ ማለት ነው። አሁን እሱ ከፓወር አንጻር መልበሻ ክፍል ውስጥ ካለ መልበሻ ክፍል ከመቆጣጠር አንጻር ያለ አድርጎ ነው የገለጸው። እና ያው እኔ አሞሪም ብዙ ጊዜ እንደሚባለው ለሚዲያ በስጦታ ነው፣ በጣም ግልጽ ነው። ያንን ቶት ፕሮሰስ በተመለከተ ሲናገር በጣም ግልጽ እና ለሚዲያ አሁን አንዳንድ እኔ ብዙዎቹ አሰልጣኞች ፕሬስ ኮንፈረንስ ብዙም አያለው፣ ሁሉንም ትልልቅ አሰልጣኞች ፕሬስ ኮንፈረንስ የእንግሊዞቹን ቢያንስ ግን ብዙ አታገኝበትም። እውነት ለመናገር በቃ ኮንትራታቸው ላይ ያለ ግዴታ ስለሆነ ነው ፕሬስ ኮንፈረንስ የሚሰጡት። ከስንት አንድ ጊዜ ነው ኢንትረስቲንግ የሆነች መስመር ጣል የሚያደርጉልሽ እና ከኤሊት አሰልጣኞች ጀርባ ያለውን የውሳኔ አሰጣጥ ፕሮሰስ ለማየት የሆነ እድል ይሰጥሻል።
ሩበን አሞሪም ግን ምናልባት በስራው እየቆየ ሲመጣ የእንግሊዝ ሚዲያ እያንዳንዱ የሚናገረው ነገር እንዴት ለአጀንዳ አድርጎት እንደሚቆይ እየተገነዘበ ሲመጣ ምናምን የበለጠ ሪስትሬንድ ሊሆን ይችላል። ግን አሁን በቃ በጣም ግልጽ ነው ሲናገር እና ለዚህ ነው አለ በቃ በመሀልም አንዴም ያልሞከረው ለዛ ከሆነ ግን ሎጂካል አይመስለኝም። ይሰራል ብሎ አይ በያኛውን መንገድ መሞከር ይገባል ብሎ የምር እያመነ ከነበር መጨረሻ ላይ 75%ን በተለየ ሁኔታ ላደርግ ይችል ነበር። አሁን እንደገና ድጋሚ ብመለስ እንደ 75%ን ለውጥ ነበር ብሎ ጄኒዩንሊ ካመነ ግን ቀደም ብሎ ሊያደርገው ይችል ነበር ነው። ፎርሜሽኑን በተመለከተ ይህንን ስለተናገረ ነው። ግን ከአንዳንድ ተጫዋቾች ጋር በተገናኘም ዶርጉንና በተለይ ሊሳንድሮ ማርቲኔዝን ጥቂት ባነሳ ደስ ይለኛል። ግን እንመለስ መሰለኝ። ተመልሰናል አድማጮቻችን። የማንቸስተር ዩናይትድን ጉዳይ እየተመለከትን ነው። ዛሬ ምሽት ከወልቭስ ጋር ጨዋታውን ያደርጋል። ባሳለፍነው ሳምንት ጥሩ የተንቀሳቀሱ ተጫዋቾችን ደግሞ እናንሳ። ልክ ነው። ዛሬ በዩናይትድ በኩል ያው ማይኖሩ ተጫዋቾች አሉ። የብሩኖ፣ የኮቢ ሜይኑ፣ የማታያስ ደሊት፣ የሃሪ ማጓየር የእነዚህ ተጫዋቾች ከዚህ ጨዋታ ውጪ መሆን ግልጽ ነው እና በአፍሪካ ዋንጫ ያሉት 3 ተጨማሪ ተጫዋቾች ምን ያህል ስብስቡ እንደሳሳ የሚያሳይ ነው። ይሄ ደግሞ ብቸኛው አጠራጣሪ የማውንት ጉዳይ መሰለኝ። ግን የማውንት ጉዳይ በጣም ጥንቃቄ የሚፈልግ ይመስለኛል። የጉዳት ታሪኩን ስታይ ዩናይትድ ብዙ መሳሳት ቢኖርበትም ኦልትራፎርድ ላይ ከወልቭስ ጋር ስለሆነ የሚጫወተው በደንብ ፊት ሳያደርግ አጣድፎ መመለስ አደጋ ሊኖረው ይችላል። ከተጫዋቹ በቼልሲ የመጨረሻው ሲዝንም ወደ ዩናይትድ ከመጣበት ጊዜ ጀምሮ ባሉት አመታትም ከነበረው የጉዳት ታሪክ አንጻር ግን ባክፎሩ የሚቀር አይመስለኝም። ዛሬ ግን ማውንት ማይሰለፍ ከሆነ ጃክ ፍሌቸር ነው የሚሰለፈው። የፍሌቸር ልጅ በቀደም ከካሴሚሮ መውጣት በኋላ ተቀይሮ ገብቶ ተጫውቷል። አንዳንድ ጥሩ እየተጫወቱ ያሉ ተጫዋቾችን በተመለከተ ጥሩ የተጫወቱት በቀደሙ ጨዋታ ብቻ አይደለም። ከዛ በፊት በነበረ አስቶን ቪላም ጨዋታ ጥሩ የተጫወቱ ተጫዋቾች አሉ። በዝውውርም ካየሽ ለእኔ የዩናይትድ ትልቁ ያለፈው 12-13 ዓመት ፌይለር የመጨረሻዎቹን የፈርጉሰን ዓመታት ጨምሮ በጣም የተሳካላቸው የቫን ፐርሲ አይነት ዝውውሮች አሉ ለአንድ ሲዝንም ቢሆን። ግን ደግሞ ሌሎችም የካጋዋ ሌሎችም ብዙ ደግሞ ያልተሳካላቸው ከኤክስፔክቴሽን አንጻር ያልተሳካላቸው ተጫዋቾች ነበሩ። የመጨረሻዎቹን የፈርጊ ዓመታት መነሻ አድርገን ግን በተለይ ደግሞ ከሳቸው በኋላ በጣም የተባባሰውና ዩናይትድ በሚገባው ቦታ ላይ እንዳይሆን ያደረገው ለአንድ ሲዝን ፕሪሚየር ሊግ ዋንጫ መፎካከር አለመቻል አይነት ማለት ነው። ቻምፒየንስ ሊግ ለአንድ ሲዝን ሴሚፋይናል አለማድረስ ማለት ነው። እንደዛ አይነት ዩናይትድ የሚገባው ቦታ የሚመስለኝ እንዲህ አይነት ቦታ ቻምፒየንስ ሊግ ግማሽ ፍጻሜ ላይ ፍጻሜ መድረስ ቢሆን ማሸነፍ፣ ፕሪሚየር ሊግ ለዋንጫ መፎካከር በትንሹ እንደዛ ቦታ ላይ እንዳይሆን ያደረገው የዝውውር ችግር ነው። ብዙ የተሳሳቱ የዝውውር ውሳኔ ችግሮች፣ ብዙ ችግሮች ነበሩ ዩናይትድ ውስጥ። አሁን ግን ይሄ ካለፈው ጃንዋሪ ጀምሮ የተፈጸሙት ዝውውሮች ላይ የሆኑ ተስፋዎች ማየት የምትች ይመስለኛል። ሰሞኑን ኤደን ሄቨን መጣ አይደለም፣ እየተሰለፈ ነው እና ባለፉት 2 ጨዋታዎች በተለይ በቪላው ጨዋታም በኒውካስሉም ጨዋታ ላይ በጣም አስደናቂ ነበር። የጃንዋሪ ፈራሚ ነው። 1.5 ሚሊዮን ምናምን የከፈሉት ለአርሰናል እና እያሳየ ባለው ተስፋ አሁን ከቡድኑ ውጪ ማድረግ በጣም ያስቸግራል ይህንን ተጫዋች በሚልበት የአድናቆት መጠን የሚቀጥል ከሆነ እንደው እንደ ስቲል ይሉታል እነሱ እንደ መዝረፍ ኦልሞስት በጣም በአነስተኛ ገንዘብ ያገኙት ተጫዋች ስለሆነ ትልቅ ፖቴንሻል ነበር አርሰናል ውስጥም ቢሆን እንደዛ ይባል ነበር ከአካዳሚ ውስጥ ከነበረበት ጊዜ ጀምሮ። ግን ጋብርኤል ሳሊባ አይነት ተጫዋቾች ስለነበሩ የእግር ኳስ ሕይወቱን ወደፊት ሁኔታ ከግምት በማስገባት የአርሰናል ዋናው ቡድን ውስጥ የሚያገኘው ደቂቃ ውስን እንደሚሆን በማሰብ ነው የለቀቀው እንጂ ሊግ ካፕ ላይ ምናምን እንኳ አጫውቶት ነበር። መጀመሪያ ሲጀመር ባለፈው የውድድር ዘመን 1 የሊግ ካፕ ወይ 2 የሊግ ካፕ ጨዋታዎች ላይ ተሰልፎ ነበር እና ሁሌም ትልቅ ተሰጥኦ ነው ተብሎ ይታመን ነበር። ግን ኮንትራቱን ሊጨርስ ሆነ የማደስ ፍላጎት አልነበረውም። በምንም ሊሸጠው አለ አርሰናልና ሸጠው። አሁን ይሄ ጥሩ ውሳኔ ይመስላል እና ባይሳካ የምትከስሪበት አይደለም ማለት ነው። 1 ምናምን ስለሆነ ለትልልቆቹ ክለቦች ትልቅ ኪሳራ አይደለም። ባለፈው ጃንዋሪ ነው ፓትሪክ ዶርጉ የመጣው። ዶርጉን በተመለከተ ድምዳሜ ላይ መድረስ ያስቸግራል ገና ስለሆነ እነሱ እንደሚሉት ዘ ጁሪ ኢዝ ስቲል አውት። ግን ባለፉት 2 ጨዋታዎች እኔ ደግሞ ሲዝኑ ሲጀመርም ጀምሮ አነሳው የነበረው ነገር ትልቅ ፖቴንሻል ይመስለኛል። እኔ ይሄ ልጅ የጥሩ ተጫዋችነት ሮ ማቴሪያል ያለው አይነት ነው። 25 ሚሊዮን ነው የከፈሉበት። ብዙ የተጋነነ ክፍያም አይደለም፣ ቀላል አይደለም። ግን ያን ያህል ትልቅ ክፍያ የሚባል ፍሎፕ ለመባል እንደው እንትን የሚል አይነት ክፍያ አይመስለኝም። እነሱ ላይ ሰሞኑን ጥሩ ምልክት እያየን ነው። ግን በጠቅላላው ደግሞ ክረምት ላይ የፈጸሟቸውን ዝውውሮች ካየሽ ሴነ ሎመንስ ከሞላ ጎደል ጥሩ ጅማሬ ነው ያደረገው። እምቤሞ በጣም ጥሩ ጅማሬ ነው ያደረገው። ከሱ የበለጠ ጎል ያስቆጠረ ተጫዋች መኖሩንም እንጃ ዩናይትድ ውስጥ እስካሁን ድረስ እና ኩኛ
በተለይ በቅርብ ጨዋታዎች ላይ ግን አሁን በቅርብ ጨዋታዎች ላይ ኮንሲስተንት መሆን ስለጀመረ ነው እንጂ ከመጣበት ጊዜ ጀምሮ ከዛ የአርሰናል ጨዋታ ጀምሮ በጣም ጥሩ ተጫዋች መሆኑን አሳይቷል። ሼሽኮን በተመለከተ ስለ 21 ዓመት አጥቂ ምንም ማለት አይቻልም። ገና ነው። ሊግ የቀየረ የተሟላ ፕሪሲዝን ያልሰራ በመሀል የተጎዳ ተጫዋችን 2 ጎል ያስቆጠረው ለኔ አሁን አሰስ ለማድረግ ተጫዋቹን በጣም 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 ገና ግን ምልክቶች ታያለሽ። የኒውካስሉም ጨዋታ ላይ እንደዚሁ እሱም ጥሩ ተጫውቷል በእኔ አስተያየት። አሁን እንደ ዝውውሮች ችግሩ ዝውውር ከነበረ ያለፈው 10-12 ዓመት ዋናው ችግር አንድ ብሩኖ ምናምን እያልን በነጠል ባለ ሁኔታ የኤክስፔክቴሽኑን ያህል የኢንቨስትመንቱን ያህል በተሟላ ሁኔታ ጥሩ ተጫወተ እያልን እንደው በጣት በአንድ የእጅ ጣት ቁጥር ብቻ የምንቆጥራቸው ተጫዋቾች በ10 ምናምን ዓመት ውስጥ ካየን የአሁኖቹ ላይ ጥሩ ምልክት ያለ ይመስለኛል። ለሰር ጂም ራትክሊፍ እና ለሳቸው አስተዳደር ለኢኒዮስ ትልቁ ክሬዲት እሱ ይመስለኛል። የፓትሪክ ዶርጉ ነገር ባለፈው በአስቶን ቪላ ጨዋታ ላይ ጥሩ ተጫውቷል እንዳነሳ ነው። ግን በቀደም በቀኝ ቦታ ላይ ተጫውቶ እንደዛ መጫወቱን አስደናቂ የነበረው ግን የተጫዋቹን ታክቲካል ፕሮፋይል የፖዚሽን ፕሮፋይል ምናምን ካየሽ አምና 41% ለግማሽ ሲዝን የቀኝ ክንፍ ተጫዋች ነው 41% የሚሆነው ጊዜ እንዲያውም በሌቼ በአጠቃላይ 29% ላይ ብቻ ነው የግራ ፉል ባክ ሆኖ የተጫወተው 6% ላይ ብቻ ነው የቀኝ ዊንግ ባክ የነበረው 41% የሚሆነው የቀኝ ዊንግ ባክ ሆኖ የተጫወተው ለዛ ቦታ አዲስ አይደለም። ከዛ የተቀረውን የግራ ፉል ባክ ሆኖ ተጫውቷል። 41% የሚሆነው የቀኝ ዊንግ ባክ 3 ጎል ነው ያስቆጠረው አምና ለሌቼ ለዩናይትድ በቀደም የመጀመሪያ ጎሉን ማስቆጠሩ ግን ለሌቼ 3ቱንም ጎሎች ያስቆጠር በቀኝ ክንፍ ተጫዋችነት በቀደም በተጫወተበት ቦታ ተጫውቶ ነው 3ቱንም የሴሪያ ጎሎቹን ያስቆጠረው። ብዙ ላይ ይጫወት ይችላል እዛ ቦታ ላይ ማንቸስተር ዩናይትድ የምር ተጫዋች የሚፈልግ ይመስላል። የአንቷን ሴሜኞ ስም ጠንከር ብሎ ተነስቶ ነበር። የማንቸስተር ዩናይትድ ፍላጎት ጄኒውን ፍላጎት ነው የነበረው። እምቤሞ አላቸው፣ አማድ አላቸው። ስለዚህ ልክ እንዳሁኑ አይነት ሁኔታ ሲፈጠር ካልሆነ በስተቀር ለዘለቄታው ላይ ይጫወት ይችላል። እዛ ቦታ ላይ ከፍተኛ ጥራት ያላቸው ሌሎች ተጫዋቾች ማንቸስተር ዩናይትድ ስላሉ ግን ለዛ ቦታ ያን ያህል እንግዳ ተጫዋች ግን አይደለም። በቀደም ግን አሰልጣኙም ምን አለ፣ በተለይ ጨዋታው ትራንዚሽናል መሆኑ ብዙ ሽግግር ያለው መሆኑ ፍጥነቱን እንዲጠቀም እድል ሰጥቶታል ብሏል። ግን ፍጥነት ብቻ አይመስለኝም። በጨዋታው ላይ ለምሳሌ በጣም ብዙ ተሳትፎ ነበር። ማኑኤል ኡጋርቴ ብቻ መሰለኝ ከሱ የበለጠ ኳስ የነካ ደግሞ ለውጦች ማድረግ ከጀመረ በኋላ አሰልጣኙ ወደ ግራም ሄዶ ተጫውቷል። የተለያዩ ቦታዎች ላይ ይዞ ተጫውቷል። ያኔ ሲመጣ ትዝ ይለኛል ጄሰን ዊልኮክስ ስለዚህ ተጫዋች ያደነቁት አንደኛው ነገር የቨርሲቲሊቲ ጉዳይ ነው። የተለያየ ቦታ ላይ መጫወት የመቻል ነገር ነው። አሁን ተስፋ ያላቸው ልበላቸው ያለፉት 2 ፐርፎርማንሶች ጎል ያስቆጠረበት፣ ባለፈው አሲስት ያደረገበት፣ ሌላ አሲስት ሊሆን የሚችል ትልቅ የጎል እድል የፈጠረበት ጨዋታ ነው። እንደ ተጫዋች በተለይ አትሌቲክ ፖቴንሻሉ ትልቅ ይመስለኛል። አስታውሳለሁ ከኤቲሃድ የማንቸስተር ደርቢ ጨዋታ በኋላ ሲቲን ያሸነፈው ግን ከሁሉም ተጫዋቾች የበለጠ የተጋጣሚ ቡድን ሳጥን ውስጥ ብዙ ኳስ የነካው እሱ ነበር 11 እሱ ነው ወይ ብዙ ኳስ መንካት ያለበት የባላጋራ ቡድን 30 ሜትር ላይ እኔ ብሩኖ ወይ ሼሽኮ ወይ ኩኛ ወይ ቤሞ መሆን አለባቸው ነው የምለው። ዩናይትድ ዋናዎቹ የማጥቃት ተጫዋቾች እዛ ቦታ ላይ እንዲገኙ የምትፈልጊያቸው the most creative የሚባሉት የቡድኑ ተጫዋቾች ናቸው። ግን እዛ ቦታ ላይ መድረስ መቻሉ ደግሞ የሚያሳይሽ ፊዚካል ፖቴንሻል አለ። ያንን ኮሪደር በሙሉ መያዝ ይችላል ማለት ነው እና በጣም ጥሩ ተጫውቷል። በቀደም ጎል አስቆጥሯል። ደግሞ በቅርብ ጊዜ የሰጠው አንድ አስተያየት በዩናይትድ መጫወት ምን ያህል ከባድም እንደሆነ ያሳያል። ባለፈው ስኮትላንድ ላይ ያስቆጠረውን ጎል አይቼው ነበር ለዴንማርክ እየተጫወተ አለና ከኤቨርተን ጋር በነበረው ጨዋታ ያንን ሹት አይታችሁታል አይደለም? የስኮትላንዱ ጨዋታ ላይ ያገኘው እድል እኮ ነው የበለጠ ከባድ የነበረው። ግን ለዩናይትድ መጫወት ይዞት የሚመጣው ፕሬሸር ስላለ እሱ ኳስ በያዘ ቁጥር ደጋፊውም ጭንቀት ላይ ሆናል፣ አንዛይቲ አለ፣ እኔም እጨነቃለሁ፣ እሱም ይጨነቃል እና ከዛ የኤቨርተን ጨዋታ በኋላ ከቡድን ውጭ ያደረገውና አሁን እዚህ ጋር ሜንታሊቲ አይበታል። ብዙ ዘገባዎች እንደሚሉት ኤክስትራ ትሬኒንግ መስራት ጀመረ። ከዛ በኋላ ሪስፖንሱ አሰልጣኙ እንደዛ ለማለቱ ተጨማሪ ልምምድ መስራት ነው የነበረው እና ከዛ በኋላ ባገኛቸው ደቂቃዎች ሁሉ ጥሩ እየተጫወተ ያለ ይመስለኛል እና ግልጽ ነው በቀደሙ ጨዋታ ላይ ወደ ዩናይትድ ከመጣበት ጊዜ ጀምሮ ምርጡ ፐርፎርማንሱ ነው ማለት ይቻላል። ሌላኛው ሊሳንድሮ ማርቲኔዝ ነው፣ ኤል ካርኒቼሮ። እሱ በሙሉ ጤንነቱ ላይ ቢሆን ትያለሽ ባለፉት እንግዲህ ከፌብሩዋሪ በኋላ የፕሪሚየር ሊግ ጨዋታ ጀምሮ አያውቅም። እስከ ኒውካስሉ ጨዋታ ድረስ ከመነሻው ጀምሮ ማለት ነው። ተቀይሮ ገብቶ ሰሞኑን ሲጫወት አይተነዋል። ከዛ በኋላ ጀምሮ አያውቅም። በሩበን አሞሪም በሚወደው ፎርሜሽን የሚጫወት በባክ ፎር የሚጫወት የዩናይትድ ቤስቱ ተከላካይ እሱ ነው። ማጥቃት ኢንስቲጌት የሚያደርገው ከማንም ተጫዋች በላይ ብዙ ኳስ የሚነካው በጣም ጥሩ የፖሴሽን ተጫዋች ነው። እንደው በስሙ ምክንያት ለቡቸር ኤል ካርኒቼሮ ሲባልተ
ተፋላሚ ተዋጊ ብቻ አድርጎ ይመሳል ነገር አለ እንጂ በጣም ካልቸርድ የመሀል ተከላካይ ነው። የሚገርም ግራግር ያለው ተጫዋች ነው። የግራግር ተከላካይ ደግሞ ለብዙ የፖሴሽን አሰልጣኞች በጣም አስፈላጊ ነው እና በቀደም ተቀይሮ ሲወጣ ስቴዲየም ውስጥ የነበረው ጭብጨባ በዩናይትድ ደጋፊዎች ልብ ውስጥ ያለውን ስፍራ የሚያሳይ ነው። ትልቁ የዚህ ተጫዋች ችግር የጉዳት ጉዳይ ነው። ሰሞኑን ብዙ እየተጫወተ ነው። ዛሬም ይጫወታል ተብሎ ይጠበቃል። ቅድም ያነሳሁት የዚህኛው ተከታታይ ጨዋታዎች ላይ ረጅም ጊዜ ያልተጫወተ ተጫዋች የመሰለፍ አደጋ ለሰውነቱ ሾክ ይሆናል እና ድንገት ተመልሶ ሪላፕስ ሊያደርግ ይችላል። ግን አማራጭ የለውም አሰልጣኙ ለጊዜው እሱን እያሰለፈ የሚቀጥል ይመስለኛል እና በቀደም ለተጫወቱበትም የበለጠ ጀብድ ለሚጠይቅም መከላከል አይነት ይሁን ግን ደግሞ የበለጠ ዩናይትድ ጨዋታ ኮንትሮል ማድረግ ሲፈልግ ሰፊ የሜዳ ክፍል መቆጣጠር ሲፈልግ ለነዚህ አይነት መንገድ ይሁን ለሁለቱም የመከላከል አይነት መንገዶች የሚሆን አይነት ተጫዋች ነው እና በጣም በወሳኝ ጊዜ ይመስለኛል ደግሞ ከመሪዎች መካከል እንዳንዱ የሚቆጠር የዓለም ዋንጫ ያሸነፈ የትልቅ የሊደርሺፕ ችሎታ ያለው ተጫዋች ነው እና የእሱም መመለስ በጣም ትልቅ ዜና ይመስለኛል። ሰሞኑን አንስተናል ስለ ኤደን ሄቨን ሰሞኑን ጥሩ መጫወት የነዚህ ፎርምም በአስፈላጊ ጊዜ ቡድኑ በጉዳት በሳሳበት ጊዜ እየታየ ያለ በጣም አስፈላጊ የፎርም መሻሻል። ሕፃን ተወለደ ወንድ ልጅ ተሰጠን፣ ጨለማን ገፎ ብርሃን ሊሰጠን፣ ወርቅ ዕጣኑ ከርቤ ይደርደር ለክብሩ፣ ንጉሥ ስለሆነ በሰማይ በምድሩ። የጌታን መወለድ ለማብሰር ሰብአ ሰገል በብርሃን እየተመሩ እንደሄዱት ሁሉ ከተደበቅንበት የምንወጣበት፣ የተሸፈነውን የምናይበት፣ ከደከሙት ጎን የምንቆምበት፣ ለጋስና ሰጪ እጆች እየተዘረጉ አብሮነታችን ልክ እንደ ሁል ጊዜው ጎልቶ እየፈካ የሚሄድበት፣ ብርሃናችንን የምናካፍልበት ይሁን እያልን በብርሃን ኤቲኤም ካርድ በመጠቀም የበዓል ግብይቶን ይፈጽሙ። እንዲሁም በብርሃን ሞባይል ባንኪንግ 881 በመጠቀም ግብይቶን ቀላል ያድርጉ። ከብርሃን ባንክ ጋር የሚሰሩትን የገንዘብ አስተላላፊ ድርጅቶች በመጠቀም ለበዓሉ ለወዳጅ ዘመዶ ስጦታ ይላኩ፣ ይቀበሉ። መልካም በዓል። ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን።